ኪዳነ ምሕረት እናቴ ምንም እንደሌለው ያወቀ ሰው ሁሉ ወዳለው ይጠጋል። ያን ብላቴና ላስታውሳችሁ። ከአባቱ የሚደርሰኝን ሀብት ስጠኝ ብሎ ተካፍሎ ከአባቱ ዓይን ራቀ። ለጊዜው ያገኘውን ጥቅም ይዞ ተንበሻበሸ፣ አሸሼ ገዳሜ አለ። የአባቱን ጸጋ አባከነ። ከዛስ አለቀ። ወገኖቼ የዚህ ዓለም ጉዳይ ያልቃል። ውበት ነው፣ ያረጃል። ደም ግባት ነው፣ ይጠፋል። ጉልበት ነው፣ ይከዳል። ስልጣን ነው፣ ይሻራል። ኃይል ነው፣ በመቃብር ይያዛል። የዚህ ዓለም ጉዳይ ያልቃል። የማያልቅ የእግዚአብሔር ጸጋ፣ የማይሻር የእግዚአብሔር ዙፋን፣ የማይተካ የዘላለም ንጉሥ እግዚአብሔር ብቻ ነው ወገኖቼ። አለቀበት። የተመካነበት ያልቃል። የተደገፍነው ምርኩስ ይሰበራል። የታመንበት ነገር ይጠፋል፣ ደግሞም ይተናል። በዚህ ዓለም ላይ ምንም የምንታመንበት ነገር የለም። አለቀበት። ከዛስ በጣም ያሳዝናል። እግዚአብሔር ያሳያችሁ። ከሞላ ቤት ወጥቶ ባዶ እስኪሆን ድረስ ተንከራተተ። ምን ይላል መሰላችሁ? ራሱ የብላቴና በአባቴ ቤት እንጀራ የሚተርፋቸው ብዙ ሙያተኞች እኮ አሉ፣ እኔ ግን እዚህ በረሃብ እሰቃያለሁ አይልም መሰላችሁ? በሞቴ የአባቱ ቤት ሙላት የሱ ጉድለት ታየዋ። የአባቱ ቤት ጸጋ የሱ መዋረድ ተገነዘበዋ። ማነጻጸር ጀመረላችሁ። አያችሁ? የወደቀበትን ተረዳ። ምንም እንደሌለ አየ። ከዚያስ አባቴ ሆይ በሰማይና በምድር በፊትህ በድያለሁ፣ ወደፊት ልጅ ልባል አይገባኝም። ከባሮች እንዳንዱ ብትቆጥር እባክህ ትልቅ ጸጋ ሰጠኝ እለዋለሁ። ማታ ማታ ገንዘባችሁን ትቆጥሩት የለ? ማታ ማታ ቦርሳችሁን ትፈትሹት የለ? ወጪ ከቀሪ ሂሳብ ታሰሉ የለ? አንዳንዶቻችሁ በወር የባንክ አካውንታችሁን ሪኮንሲሌሽን ትሰሩ የለ? አንዳንዶቻችሁ ባንክ ስቴትመንት ታስወጡ የለ? አንዳንዶቻችሁ ኪሳችሁን ማታ ማታ ትዳብሱ የለ? ምን ነው ጽድቅ ከኃጢአት ጋር አልመዘን አለ? ምን ነው የጎደለን ከሞላን ጋር አልነጻጸር አለ? ምን ነው ያገኘነውን ካጣነው ጋር መመዘን አልችላል? እሱም እኮ የጎደለን መዘነ። ሲመዝን ምን አየ? ጉድለቱን ተረዳ። ጉድለታቸውን የሚያውቁ ሰዎች ወደሚሞላቸው ይሄዳሉ። ወደ አባቴ ቤት ይሄዳለሁ ኋላ ጨከነ። ከዚያስ የተናገረውን አደረገ። ምን ሆኖ? በረሃብ ጠኔ ቢያልቅ በጥም ቢቀጠልም ያ የአባቱ ቤት የክብር ልብስ ቢቦጫጨቅም አቅም አጥቶ እያነከሰ ቢሆንም እንኳን ወደ አባቱ ቤት ገሰገሰ። በዓለም ላይ ነፍሳችንን የሚያሳርፍ ምንም ነገር የለም። እያነከስንም ቢሆን እንምጣ፣ ተዝረክርከንም ቢሆን እንምጣ፣ ጎርለንም ቢሆን እንምጣ፣ አተንም ቢሆን እንምጣ፣ ነተንም ቢሆን እንምጣ፣ ጎብጠንም ቢሆን እንምጣ፣ ገርተንም ቢሆን እንምጣ፣ በዚች ዓለም በዚች ሕይወት ብቻ ክርስቶስን ተስፋ ካደረግን እንደኔና እንደናንተ ያለ ምስኪን በምድር ላይ ምን አለ? አፋችሁ ቆጨጭላ እስኪመስል የጾማችሁት ለዚህ ዓለም ነው? ባለ ኪዳን መሸለ ቁርባን የምትገሰግሱት ለዚህ ዓለም ነው? እግራችሁ እስኪንቀጠቀጥ የምታስቀድሱት ለዚህ ዓለም ነው? ከላይ ዶፍ ከስር ጎርፍ እየወረደባችሁ ፍልሰታን የምትቆዩት ለዚህ ዓለም ነው?
ምስኪኖች ነን ማለት ነው አይደለም። ሌላ የሚመጣ ምን አለ? ኑሮ አለ። ከሱ ጋር አንኖርም ወገኖቼ። ለዚህ እኮ ነው ለእኔ ሕይወት ክርስቶስ ሞትም ጥቅም ነው ያለው ቅዱስ ጳውሎስ። ከሱ ጋር ስለሚያኖረን እኮ ነው። አልዓዛር ሞተ ተቀበረ ከመባሉ በፊት ደሃ ነው፣ በድህነት ላይ ደዌ ያለበት፣ በደዌው ላይ እግዚአብሔር ያሳያችሁ ልዑል ያመልክታችሁ አስታማሚ እንኳን የለውም፣ ቁስሉን ውሾች ይልሱት ነበር ይላል። አሳዝን ምዕመናን፣ እናንተ እኮ ድህነት ብቻ ይሆናል ያለባችሁ በዚህ የምትማረሩት። ደዌ ቢጨመርባችሁስ እንደዚህ እንደ አልዓዛር ደዌ ብቻ አይደለም፣ ደዌ ኖሯችሁ ደግሞ አስታማሚ ሊኖራችሁ ይችላል። አስታማሚ እንኳን የለው፣ ውሾች አስታማሚ የሆኑለት ሰው እኮ ነው እሱ። ውሾችን የሚያባርርበት አቅምና ጉልበት እንኳን የከዳው ምስኪን ሰው እኮ ነው አልዓዛር። ይሄ ሰው ግን ምን ሆነ? ሞተ፣ ተቀበረ። መላእክትም ወደ አብርሃም እቅፍ ወሰዱት ይላል። ምን ሆነ መሰላችሁ? እኔ የምፈልገው ይሄን አይደለም። አጠገቡ ሆኖ አባ ከና ያላለው አንድ ባለጸጋ ስለሆነ አይደለም ሲኦል የገባው፣ እንዳትሳሳቱ። ያንን ደሃ አንድ ቀን እንኳን ጎብኝቶት አያውቅም ወገኖቼ። ከዛስ አሻቅቦ ሲያይ አልዓዛርን በአብርሃም እቅፍ አየው ይላል። ከዚያ ምን እንዳለ ታውቃላችሁ? አብርሃም አባቴ ሆይ ማረኝ፣ በዚህ ነበልባል እሰቃያለሁ። የጣቱን ጫፍ ውሃ ነክቶ ምላሴን ያብርድልኝ ዘንድ አልዓዛርን ላክልኝ አይለው መሰላችሁ? ነገር መገልበጡ አይቀርም። የአልዓዛር ቀን ይመጣል ምዕመናን። ዛሬ እናንተ ቀን ላይሆን ይችላል፣ ግን የእናንተ ቀን ይመጣል። የአልዓዛር ቀን አለ። አልዓዛር የሚፈለግበት ቀን አለ። አልዓዛር የሚለመንበት ቀን አለ። አልዓዛር ታይቶ አያውቅም። አልዓዛር ከሩቅ የሚታይበት ቀን አለ። ለምን አልታየውም አትበሉ፣ የእናንተ ቀን አይደለም። አይ ለምን አልተፈለኩም አትበሉ፣ የእናንተ ዘመን አይደለም። አይ ለምን አልታቀፍኩም አትበሉ፣ የእናንተ መታቀፍ ገና ይሆናላ። እዩ ቀና ብሎ አንድ ቀን አይቶት ማቀው፣ ቅርቡ ሆኖ አፍንጫው ስር ሆኖ አይቶት ማቀው፣ ከሩቅ ማየት ጀመረ። ከሩቅ የምትፈለጉ ትሆናላችሁ። መቼ? የአልዓዛር አይነት ቀን ሲመጣ። መቼ? ከሞትን በኋላ። ሕይወትን አንድ ቀን የምንፈለግበት ቀን ይመጣል። የምትጠቅሙበት ቀን ይመጣል። መስቀሉ የሚጠቅምበት ቀን ይመጣል። መቼ? ከ300 ዘመን በኋላ። ማርቆስ የሚጠቅምበት ቀን ይመጣል። መቼ? ከ17 ዓመት በኋላ። ቅድስት እሌኒ የምትጠቅምበት ቀን ይመጣል። መቼ? ልትሞት ስትል 1 ዓመት ሲቀራት መስቀሉን የምታወጣበት ዘመን ይመጣል። መቼ እንደምትጠቅሙ አታውቁም። ዝም ብላችሁ ኑሩ ወገኖቼ። ዘመድ የለኝም ብላችሁ ሆዳ ይባሳችሁ። እግዚአብሔር ከዘመድም በላይ ዘመዳችሁ እኮ ነው። ከወንድም በላይ ወንድም ነው። ከእህት በላይ እህት ነው። እንደ ደመና የከበቡን ቅዱሳን አሉን። ስለኛ ምጥ የሚያዙ እንኳን ሥላሴ ስለናንተ ዳግመኛ ምጥ ይዘኛል ያለውን ጳውሎስን አታስታውሱ? አልገባንም እንጂ እንደ ከዋክብት የሚበዙ እንደ አሸዋ የሚሰፉ ዘመዶቻችን እኮ አሉ። ዘመድ ተወኝ፣ ደጋፊ አጣው፣ ረጃ አጣው፣ ተመልካች አጣው ብላችሁ ለምን ወዲህ ብሳችኋል? ለምን ጭንቀት ይገባችኋል? ለምን አቅል ያስታችኋል? ለምን አንገታችሁን ቅብር ያደርገዋል? ብቻችሁን እንኳን ብትሆኑ፣ መብረሪያ ክንፍ ብታጡ፣ መመልከቻ አይን ባይኖራችሁ፣ መመከቻ ጉልበት ባይኖራችሁ፣ እርጅና ቢጫናችሁ ግድ የላችሁም። እግዚአብሔርን እመኑት። ያስርባችሁ እንደሆነ እዩት፣ ያስጠማችሁ እንደሆነ ፈትኑት። ምን ነው ተስፋ ትቆርጣለህ? ምን ነው ትደክማለህ? ምን ነው በሲባጎ ትታነቃለህ? ምን ነው በረሃ ለበረሃ ትንከራተታለህ? ምን ነው ሱስ ውስጥ ትገባለህ? አባት እያለ አባት እንደሌለው፣ ተመልካች እያለ ተመልካች እንደሌለው፣ ብርቱ ክንድ እያለ ደጋፊ እንደሌለው ለምን ትቅበዘበዛለህ? ኃያሉ እያለ ድካም ለምን ይሰማው? እንደዚህ እንኳን ብትሆኑ መጋቢ አላችሁ። አጉራሽ አላችሁ፣ አልባሽ አላችሁ፣ መካች አላችሁ። ተስፋ አትቁረጡ ወጣቶች።
ቢቆረጥ በእግዚአብሔር ተስፋ ይቆረጣል። ይሄን ሁሉ ቃል ኪዳን ገብቶልን አይታመንም እግዚአብሔር። ወገኖቼ አይኖቹ እኮ እኛ ላይ ናቸው። ተስፋው እኮ እኛ ነን። መንግሥተ ሰማያት እኮ ለእኛ ናት። ታዲያ ለማን ትሆናለች እቺ? በሃይማኖት በእምነት ውጣ እንጂ ሳይመልስልህ ከቀረ ይኸው እዛ በመጽሐፈ ነገሥት ላይ ዝናብን ሳላዘንብ የሰማይ መስኮትን ባልከፍት ብሎ እኮ ቃል ኪዳን ገብቶልሃል። ቃል ኪዳኑን ለመጠመቅ አንተ ብረር እንጂ ለምን ትጨነቃለህ? አትጨነቁ።